ስለዚህ ዊክ የሆነ ሃይ ነው ያለው። ለምን ብሬክ ስለሚደረግ ነው። በቡሊሽ ታይም ጊዜ በቡሊሽ ማርኬት ስትራክቸር ጊዜ ፕራይስ ሙቭ አድርጎ ሃየር ሃዩን ብሬክ እያደረገ ስለሚሄድ ሃዩ ምን ይሆናል? ዊክ ሃይ ይሆናል። ሎው ደግሞ ስትሮንግ ሎው ይሆናል ማለት ነው። ስለዚህ ኦልዌይስ ስትሮንግ ከሆነው ላይ ነው ምን ገባው። ዊክ ከሆነው ላይ ምን አንገባም? ትሬድ አንገባም። ዊክ ሃይ እና ስትሮንግ ዊኩንና ስትሮንጉን መለየቱ ለምንድን ነው የሚጠቅማችሁ? ለዊኩ ፕሮፊታችሁን እንድታስቀምጡ። ይሄው ለምሳሌ አሁን ባይ ከሆነ ልክ ማርኬት ስትራክቸሩ ቡሊሽ ከሆነ ምንድነው ኤክስፔክት የምናደርገው? ሎንግ አይደለ? ወይም ደግሞ ባይ ብለን ነው የምንገባው። ስለዚህ ትሬድ የቱ ጋር ነው የምንገባው? ይሄው እዚህ ጋር ላሳያችሁ። እንደዚህ ነው ኤክስፔክት የምናደርገው። እስከዚህ ድረስ እንጠብቃለን። ይሄው ትሬድ ሲገባ እንደዚህ ነው የሚገባው። ባጭሩ ስንት ነው? 1 to 4 ሉክ። ይሄ ሪስክ ሪዋርዱ 1 to 4 ነው። $1 ሪስክ አድርጋችሁ $4 ሜክ የምታደርጉበት፣ $1000 ሪስክ አድርጋችሁ $4000 ሜክ የምታደርጉበት ሲምፕል የሆነ ስትራቴጂ ማለት ይሄ ባጭሩ ቀላል የሆነ ስትራቴጂ፣ ምንም ኮንፊውዝ የማያደርግ ሲምፕል ስትራቴጂ ማለት ይሄ። አሁን በቀጥታ አንድ ሰው ትሬድ ማድረግ ከፈለገ ይሄን ኮንሰፕት አንደርስታንድ አድርጎ እቺን በተደጋጋሚ ቴስት ቢያደርጋት በዚች በሲምፕል በሆነች የማርኬት ስትራክቸር ኮንሰፕት ትሬድ ማድረግ ይችላል። እንዴት ካላችሁ ኢንትሪውን የሚያደርጉ ምኑ ጋር ነው? ቡሊሽ ከሆነ ማርኬት ስትራክቸሩ የቱ ጋር ያደርጋል? ዊክ ስትሮንግ ሎው ላይ ያደርጋል። which means price move ክርታንድ ሶ ይሄው እዚህ ጋር ኢንትሪያችን ምን ጋር እናደርጋለን? ስትሮንግ ሎው ጋር። ቴክ ፕሮፊታችን የት ጋር እናደርጋለን? ዊክ ሃይ ጋር። ይሄው ኤስኤል ምን ጋር ይደረጋል? ዘ ላስት ሃየር ሎው ላይ ይደረጋል። ይሄው ስቶፕ ሎስ አቀማመጥ እንደዚህ ነው። እቺን ከሰበረው which is ቅድም እንዳወራ ነው። ይሄ በጣም ቤዚክ የሆነ ሲምፕል የሆነ ትሬዲንግ ስትራቴጂ። ይሄው እዚህ ጋር ሃይ ሰራ ፕራይስ፣ ሎው ሰራ፣ ሃይ ሰራ፣ ወረደ፣ ወጣ፣ እዚች ጋር ፑል ባክ አደረገ። ፑል ባክ አድርጎ እቺን ከሰበረ ኦልሬዲ ኢንቫሊድ ነው የሚሆነው። ስለዚህ ኢንቫሊዴት የሚያደርግበት ሪጅን ወይም ኤሪያ ላይ ስቶፕ ሎሶቻችሁን ታደርጋላችሁ ማለት ነው። ይሄው ስቶፕ ሎሴን ያደረኩት እዚች ቦታ ላይ። ቴክ ፕሮፊቴን የቱ ጋር አደረኩኝ? እዚች ነው ሃይ ጋር። ለምን? ቢኮዝ ፕራይስ ምንድን ነው የሚያደርገው? ወደ ላይ ወጥቶ እዚች ጋር ወጥቶ ቡሊሽ እስከሆነ ድረስ እቺን ሰብሮ መሄዱ እንደማይቀር ግልጽ ነው። this is the market structure። የፕራይስ ሙቭመንት ይሄ ነው። ከዚህ የተለየ ፕራይስ ሙቭመንት ስለሌለ ስለዚህ ሲምፕሊ ይሄን ትሬድ ምን ታደርጋላችሁ? ፑል ባክ እስከሚያደርግ ድረስ ተጠብቁትና እዚች ጋር ሲመለስላችሁ ወደ ኮንፈርሜሽን ስታገኙ ቀጥታ ፕራይስ ትገባላችሁ፣ ትሬድ ትገባላችሁ፣ ፖዚሽን ትከፍታላችሁ። ከዛ ቴክ ፕሮፊታችሁን እዚህ ጋር ታደርጋላችሁ። ፕራይስ ሙቭ ያደርጋል። ቴክ ፕሮፊታችሁን ነክቶ ኢቭን ፈርዘር ወደ ላይ ይወጣል ማለት ነው ፕራይስ። ከዛስ ግን ምን ይፈጠራል? እናንተ አሁን ለምሳሌ ላስት ታይም ስናወራ የነበረውን የቴክ ፕሮፊትን ወደ ላይ መግፋት ችግር ማለት ነው። እንደዚህ ስትገፉት ፕራይስ የእናንተን ቴክ ፕሮፊት እንደዚህ ሳይነካ ምን ያደርጋል? ይመለሳል ወደታች። እንደዚህ ያስደነግጣችኋል። እንደዚህ ይፈጠር ግን አትደንግጡ። አሁን ስቲል ግን ሹር አይደላችሁ። because ምን ሊፈጠር ይችላል? ፕራይስ ወደታች ሊወርድና ስቶፕ ሎሶቻችሁን ሊነካና በሎስ ልትወጡ ትችላላችሁ። ነገር ግን እድለኛ ከሆናችሁና ፕራይስ አሳዘናችሁት ወደ ላይ ወጣለሁ ብሎ ካሰበ ስቲል ይሄንን ሳይሰብር እቺ because እቺኛዋ ስዊንግ ሎው ምንድነች? ስትሮንግ ነች። ስለዚህ እቺን ካልሰበረ ስቲል ቡሊሽ ከሆነ የሚቀጥለው ማርኬት ስትራክቸሩ እዚህ ድረስ ደርሶ እስከዚች ኤክስትሪም ዞን ድረስ ይደርስና እቺን ነክቶ ምን ያደርጋል? ፕራይስ ወደ ላይ ይወጣል ማለት ተመልሶ የእናንተን ቴክ ፕሮፊት ይነካል። ሶ ወደ ላይ ወጥቶ እናንተ ቴክ ፕሮፊታችሁን በጣም ስታስረዝሙ እንደዚህ አይነት ኬዝ ይፈጠራል። በአጭር ጊዜ ትሬዳችሁን ሳትወጡ because በቀላሉ ትሬዱን ምን ማድረግ ትችሉ ነበር? እዚህ ጋር መውጣት ትችሉ ነበር። እዚህ ጋር በቃ 1 to 4 ወስዳችሁ መውጣት ትችላላችሁ ግሪዲ ሳትሆኑ። ግን ደግሞ እንደዚህ ስትገፉት ምን ይፈጠራል? ፕራይስ ወደ ላይ ወደታች ሊወርድባችሁ ይችላል። ሜቢ እቺን ከሰበረው በሎስ ልትወጡ ነው ትሬዱን። ኦር ደግሞ ካልፈራችሁት ደግሞ ስቲል ይወጣል ብላችሁ ካሰባችሁ ደግሞ ቲፒያችሁን ኮንፊደንስ ካላችሁ እስከዚህ ድረስ ካስቀመጣችሁት you have to wait ማለት ነው patiently because price እዚች ድረስ መጥቶ ኤክስትሪም ዞኑን ነክቶ ድጋሚ ወደ ላይ ስለሚወጣ ማለት ነው።